ሰላም የገበያ ሚዲያ ቤተሰቦቻችን በዛሬው ዝግጅታችን በአሜሪካና በእስራኤል የጋራ ጥቃት ኢራን የደረሰባትን ከባድ ወታደራዊና ኢኮኖሚያዊ ቀውስ እንዲሁም ሀገሪቱ ከዚህ አውዳሚ ጥቃት በፍጥነት ለማገገም የምታደርገውን አስደናቂና ተለዋዋጭ ጥረት በዝርዝር እንቃኛለን። ባለፉት 4 ወራት ውስጥ የደረሰው የቦምብ ድብደባ የኢራንን የአየር መከላከያ ስርዓት፣ የባለስቲክ ሚሳኤል ማምረቻዎችና የስትራቴጂክ የባህር ኃይል መሰረተ ልማቶችን ከማውደሙም በላይ የኢኮኖሚ አከርካሪ የሆኑትን የነዳጅ ማጣሪያና የብረት ፋብሪካዎች ላይ ከፍተኛ ጉዳት አድርሷል። ይህ መጠነ ሰፊ ውድመት የኢራንን የመከላከል አቅም በእጅጉ ማዳከሙን የሳተላይት ምስሎችና የአሜሪካ የጦር አዛዦች መረጃዎች በግልጽ ያሳያሉ። ይሁን እንጂ ይህ ጥቃት ኢራንን ከማንበርከክ ይልቅ ይበልጥ ውስብስብ ወደሆነ የድብቅና የምድር ውስጥ የጦር መሳሪያ ዝግጅት እንድታመራ አድርጓታል። በዚህም ታዲያ ኢራን በከፍተኛ ጫና ውስጥ ሆና የደረሰባትን ጉዳት ለመጠገንና የጠፋውን የጦር አቅም መልሶ ለመገንባት የምታሳየው ፍጥነትና ጽናት ለብዙ ወታደራዊ ተንታኞች አነጋጋሪ ሆኗል። በተለይም ከመሬት በታች የሚገኙ የሚሳኤል ማከማቻዎችን በአጭር ጊዜ ውስጥ ወደ ስራ መመለሷ፣ በ10 እጥፍ የጨመረው የድሮን ምርቷና ከሩሲያና ቻይና ጋር እየጀመረች ያለው የአየር ኃይል ግንባታ የኢራንን የመቋቋም አቅም ከፍ አድርጎታል። ይህ የማገገም ሂደት በዶሃ እየተካሄደ ካለው የዲፕሎማሲ ድርድር ጋር ተያይዞ በክልሉ አዲስ የኃይል ሚዛን እንዲፈጠር እያደረገ ይገኛል። ስለዚህ በዛሬው ቆይታችን በጦርነቱ ኢራን የደረሰባት ውድመት ምን ያህል ነው ከሚለው አንስቶ ከዚህ ጉዳት ለማገገም እያደረገች ስላለው እንቅስቃሴ በዝርዝር እናስደምጣችኋለን። እናንተ ብቻ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህ ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ወደ ዝርዝር መረጃ ከማምራታችን በፊት የስፖንሰራችንን የሜሪት ፕሮፐርቲስ ማስታወቂያ አድምጠን እንመለስ። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በ3 አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በአንድ ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸ በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30 በመቶ ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40 በመቶ የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይንም 0987506006 ይደውሉልን። ሜሪት ፕሮፐርቲስ። አሜሪካና እስራኤል በኢራን ላይ የከፈቱት መጠነ ሰፊ የአየርና የባህር ኃይል ጥቃት ከ4 ወራት በኋላ በሁለቱ ወገኖች መካከል በኳታር ዋና ከተማ ዶሃ ከፍተኛ የዲፕሎማሲ ድርድር እየተካሄደ ይገኛል። የዚህ የሰላም ውይይት መነሻ ሰኔ 17 የተፈረመው የመግባቢያ ሰነድ ቢሆንም አሁንም የጦርነቱ መቋረጥ ግን ሙሉ በሙሉ አስተማማኝ አይደለም። በክልሉ በተደጋጋሚ የሚስተዋሉ ጥቃቶችና እርስ በርስ የሚሰጣጡት ማስፈራሪያዎች ግጭቱ በማንኛውም ሰዓት እንደገና ሊቀሰቀስ እንደሚችል ያመለክታሉ። በተለይም እስራኤል የኢራንን ወታደራዊ አቅም ሙሉ በሙሉ ለማጥፋት ያላትን ፍላጎት በይፋ የምታንጸባርቅ ሲሆን የመከላከያ ሚኒስትሯ እስራኤል ካትዝ ኢላማዎች እንደተለዩና ትዕዛዝ እየጠበቁ መሆኑን መግለጻቸው ሁኔታውን አሳሳቢ አድርጎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የድርድሩን ውጤት እንደሚጠባበቁ እየተነገረ ቢሆንም እስራኤል ግን በንግግሮቹ ላይ ያላትን ተቃውሞ ሳትደብቅ ኢራን ጥቃት ከሰነዘረች ወይም ድርድሩ ውጤት ካልሰጠ ጦርነቱ እንደሚቀጥል ታሳስባለች። ታዲያ በዚህ ባለፉት ጦርነት ውስጥ እስካሁን አሜሪካ ከ13000 በላይ እስራኤል ደግሞ ወደ 10800 የሚጠጉ ኢላማዎችን መምታታቸው ተዘግቧል። ይህ የአየር ዘመቻ በዋናነት የኢራንን የባለስቲክ ሚሳኤል፣ የድሮን ማምረቻዎች፣ የአየር መከላከያ ስርዓቶች፣ የባህር ኃይልና የመገናኛ ማዕከላት ላይ ያነጣጠረ ነበር። በምድር ላይ የተገነቡትን ብቻ ሳይሆን ከግራም ተራሮች ስር የተደበቁ ወታደራዊ ተቋማትንም ለመምታት ተሞክሯል። ኢራን ምንም እንኳ ስለደረሰባት ጉዳት ኦፊሻላዊ መግለጫ ባትሰጥም የሳተላይት ምስሎችና የተረጋገጡ መረጃዎች ግን የጥቃቱ አድማስ እጅግ ስልታዊና አውዳሚ እንደነበረ ያሳያሉ። በቴህራን የሚገኙ የፓርቺንና የኮጂር ወታደራዊ ኮምፕሌክሶች፣ በባንዳር አባስ የሚገኘው የባህር ኃይል ጣቢያ እንዲሁም በኢስፋሃን፣ ያዝድና ሻህሩድ የተገነቡት የሚሳኤል ፋብሪካዎች በዋናነት ከተመቱት መካከል ናቸው። እስራኤል 60 በመቶ የሚሆኑትን የኢራን ሚሳኤል ማስወንጨፊያዎችና ወደ 250 የሚጠጉ የአየር መከላከያ ስርዓቶችን ማውደሟን በወቅቱ ገልጻ ነበር። በአየር ላይ
የበላይነትን እንደተቀዳጀች የምትናገረው እስራኤል የቴህራንን መዲና ኢላማ በማድረግ የሀገሪቱን የመከላከል አቅም ለማዳከም እንደሞከረች ትናገራለች። አሜሪካ በበኩሏ የባህር ኃይልና የአየር ድጋፍ ብቻ ሳይሆን ከፍተኛ ቁጥር ያለው ወታደር በማሰማራት በመሬት የመውረር እቅድ እንደነበራት በወቅቱ ሲገለጽ የነበረ ቢሆንም ይህ አይነቱ እርምጃ እጅግ ውድና ጊዜ የሚፈጅ በመሆኑ እንዲቀር ሆኗል። የአሜሪካ የሴንትኮም ዋና አዛዥ ብራድ ኩፐር እንደገለጹት ኢራን ከነበራት የባለስቲክ ሚሳኤል የድሮንና የባህር ኃይል ኢንዱስትሪ መሰረተ ልማት ውስጥ ከ85 በመቶ በላይ የሚሆነው ወድመዋል። ኢራን በምዕራባውያን ማዕቀብ ሳቢያ አዳዲስ የጦር አውሮፕላኖችን መግዛት ተስኗት የነበረ ሲሆን የነበሯት ጥቂት አውሮፕላኖችም በጦርነቱ ወቅት መውደማቸው የጦር ኃይሏን ክንፍ አዳክሞታል። የኢራን የባህር ኃይል የደረሰበት ጉዳት ደግሞ እጅግ ከፍ ያለ ሲሆን ትራምፕ ከ155 በላይ የኢራን መርከቦች መውደማቸውን በኩራት ሲናገሩ ተደምጠዋል። በተለይም አይሪስ ደና የተሰኘችው የኢራን የጦር መርከብ ከህንድ የባህር ኃይል ልምምድ እየተመለሰች ሳለ በስሪላንካ አቅራቢያ በአሜሪካ ሰርጓጅ መርከብ መመታቷና የ104 መርከበኞች ህይወት ማለፉ ይታወሳል። ትራምፕ መርከበኞቹን ከማስጠም ይልቅ በቁጥጥር ስር መዋል እንደነበረባቸው በወቅቱ መግለጻቸው በአሜሪካ ወታደራዊ አመራሮች መካከል ስለ ግጭቱ ሂደት የነበረውን የተለያየ አመለካከት ያሳያል። የጦርነቱ ተጽዕኖ በወታደራዊ ተቋማት ብቻ ያልተገደበ ሲሆን ኢራን የነበራት የኢኮኖሚ አቅምም በከፍተኛ ሁኔታ ጉዳት ደርሶበታል። የፔትሮኬሚካል ፋብሪካዎች፣ የነዳጅ ማጣሪያዎች፣ የብረትና የአልሙኒየም ፋብሪካዎች፣ የኃይል ማመንጫዎችና የውሃ አቅርቦት መሰረተ ልማቶች በኢላማነት ተመድበው ከፍተኛ ውድመት ደርሶባቸዋል። እስራኤል ኢራን ሚሳኤል ለማምረት ትጠቀምበት የነበረውን 70 በመቶ የብረት ምርት አቅም ማውደሟን ስትገልጽ የኩዜስታንና የሞባራክ ትላልቅ የብረት ፋብሪካዎች ስራ እንዲያቆሙ ተገደዋል። የአሳሪየህ የፔትሮኬሚካል ኮምፕሌክስ መመታቱ ደግሞ የሀገሪቱን የኤክስፖርት አቅም በ85 በመቶ እንዲቀንስ እንዳደረገው መረጃዎች ያሳያሉ። ኢራን እነዚህን ፋብሪካዎች መልሶ ለመገንባት ብዙ ቢሊዮን ዶላርና የብዙ ዓመታት ጥረት እንደሚጠበቅባትም ይነገራል። በሚያዝያ አጋማሽ ላይ የተጣለው የባህር ላይ እገዳም የኢራንን ኢኮኖሚ አንቆ ይዞት የነበረ ሲሆን አገሪቱ ከጦርነቱ በኋላ አቅሟን ለመመለስ ከፍተኛ ጥረት እያደረገች ነው። ምንም እንኳ እገዳው ለጊዜው ቢነሳም ኢራን ለበርካታ ወራት በኢኮኖሚ ቀውስ ውስጥ ቆይታለች። የባህር ላይ እገዳው ከተነሳ በኋላ በአጭር ጊዜ ውስጥ 50 ሚሊዮን በርሜል ነዳጅ መላኳን የታንከር ትራከር መረጃዎች ያሳያሉ። ሆኖም የኢኮኖሚ መሰረቱ በጣም እንደተጎዳም መረጃው አብሮ ይጠቁማል። ለብዙ ዓመታት የተከማቸ የጦር መሳሪያና የኢንዱስትሪ አቅም በወራት ውስጥ መውደሙ ኢራንን ለረጅም ጊዜ ወደ ኋላ መልሷታል። ሆኖም አሁንም የኢራን መንግስት በዲፕሎማሲውና በጦርነቱ መካከል ሚዛኑን ለመጠበቅ ጥረት እያደረገ ነው። ታዲያ ምንም እንኳ ጥቃቱ እጅግ መጠነ ሰፊ ቢሆንም ኢራን በምድር ስር የገነባቸው የውስጥ የጦር መሳሪያ መረብ በከፊልም ቢሆን መትረፍ እንደቻለ ይገለጻል። ብዙዎቹ ከመሬት በታች የሚገኙ የምርት ተቋማትና የዋሻ መግቢያዎች በቦምብ ቢመቱም አብዛኞቹ አሁን እንደገና ተከፍተው ስራ ጀምረዋል። ኒውዮርክ ታይምስ እንደዘገበው በሆርሙስ የባህር ወሽመጥ አካባቢ የነበሩ የኢራን ሚሳኤል ጣቢያዎች ወደ 90 በመቶ የሚጠጋው ተመልሰው እንዲሰሩ ተደርገዋል። አንዳንድ ቦታዎች ለምሳሌ በፓርቺን በሚገኘው ታኔጋል ላይ አዲስ የኮንክሪትና የአፈር መከላከያ በማበጀት ለቀጣይ ጥቃቶች እየተዘጋጁ ይገኛሉ። ይህም ኢራን በጦርነቱ ከፍተኛ ጉዳት ቢደርስባትም ሙሉ በሙሉ እንዳልተንበረከከችና አቅሟን በማደስ ላይ መሆኗን የሚያሳይ ማሳያ ነው። የኢራን ወታደራዊ ስትራቴጂ በተለይ በድብቅና በመሬት ስር የተደበቁ መሳሪያዎችን በመጠቀም ላይ የተመሰረቱ መሆኑ የአሜሪካና እስራኤልን ጥቃት መቋቋም ያስቻላት ቁልፍ ምክንያት ሆኗል። ከዚህም በላይ በግንቦት ወር መጨረሻ ላይ የወጡ መረጃዎች እንደሚያሳዩት የኢራን ወታደራዊ ተቋማት ከታሰበው በላይ በፍጥነት በማገገም ላይ ናቸው። በተለይም የድሮን ምርት ስራዎች በአንዳንድ ቦታዎች እንደገና መጀመራቸው አሜሪካን አስገርሟል። ሴንትኮም ኢራን አሁንም 70 በመቶ የሚሆነውን ሚሳኤልና ማስወንጨፊያ አቅሟን እንደያዘች የሚናገሩ ዘገባዎችን ውድቅ ቢያደርግም የኢራን ወታደራዊ አቅም ሙሉ በሙሉ እንዳልጠፋ ግን ያምናል። ኢራን በጦርነቱ መጀመሪያ ላይ በመቶዎች የሚቆጠሩ ሚሳኤሎችን ብትጠቀምም በኋላ ላይ ግን በረጅም ጊዜ የጦርነት ስልት ምክንያት የምታስወነጨፋቸውን ብዛት ዝቅ ማድረጓ የሚታወስ ሲሆን ይህም ለረጅም ጊዜ ለሚቆይ የጦርነት ስልት ወይም ዋር ኦፍ አትሪሽን እየተዘጋጀች መሆኑን የሚያሳይ ነበር። ከዚህ ባሻገር በጦርነቱ ወቅት ለኢራን ዋነኛ መሳሪያ የሆኑት የድሮን ቴክኖሎጂዋ ይነሳል። በተለይ ዝቅተኛ ዋጋ ያላቸውን ድሮኖች በብዛት ማምረት መቻሏ ለጠላት ሚሳኤሎች ውድ በሆኑ የኢንተርሴፕሽን ስርዓቶች ምላሽ ከመስጠት ይልቅ ኢራንን ትርፋማ አድርጓታል። የኢራን ጦር አዛዥ የሆኑት ብርጋዴር ጀነራል አሊሬዛ ሼህ በጦርነቱ ወቅት የድሮን ምርታቸው በ10 እጥፍ መጨመሩን ይናገራሉ። ይህ የኢራን የፈጠራ ችሎታና በጦርነት ወቅት የምትጠቀምበት ፈጣን
የማላመድ ስልት በምዕራባውያን ወታደራዊ ስትራቴጂስቶች ዘንድ አድናቆትን ያተረፈ ጉዳይ ነው። ኢራን በጦርነት ወቅት ከ200 በላይ የጠላት ድሮኖችን መታ መጣሏን የገለጸች ሲሆን አራሽ ካማንጊር በተሰኘው የኢራን መከላከያ ስርዓት የአሜሪካውን MQ-9 ሪፐር ድሮን መጣሏ ለኢራን የቴክኖሎጂ ስኬት በምሳሌነት ይጠቀሳል። በተጨማሪም የኢራን አየር መከላከያ ስርዓት የተወሰኑ የኤፍ-35 የኤፍ-15 እና የኤ-10 ዋርቶግ አይነት አውሮፕላኖችን መምታት መቻሉ ኢራን በአየር ላይ የምታደርገውን መከላከል አሻሽላ መሆኗን የሚያሳይ ነው። የኢራን አየር ኃይል ተዋጊ አብራሪዎች በጦርነት ወቅት አንዳንድ ጥቃቶችን በኩዌት በሚገኝ ካምፕ ላይ ጥቃት ማድረሳቸው ኢራን በአየርም ቢሆን የመከላከልና የማጥቃት አቅም እንዳላት ያሳያል። ይሁን እንጂ ስንት የጦር አውሮፕላን እንደቀራት እስካሁን ግልጽ መረጃ የለም። ነገር ግን አሁን አየር ኃይሉ ከሩሲያና ከቻይና ጋር አዳዲስ የጦር አውሮፕላኖችን ለመግዛት እየተደራደረ መሆኑን መረጃዎች ያሳያሉ። ይህም ኢራን የወደፊት የአየር ኃይል አቅሟን ለማሳደግ በዲፕሎማሲያዊ መንገድ የጦር መሳሪያ ምንጮችን እየፈለገች መሆኗን ያሳያል። ሌላው የባህር ኃይሉን የሚመለከት ጉዳይ ነው። የኢራን የባህር ኃይል ትልልቅ መርከቦቹን ቢያጣም ትናንሽ ጀልባዎችንና ሚሳኤሎችን በመጠቀም በሆርሙስ የባህር መስመር ላይ ያለው ተጽዕኖ አልቀነሰም። የሆርሙስ የባህር መስመርን በመዝጋት ወይም በማወክ ኢራን በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ መፍጠር ችላለች። በቅርቡ የኢራን የባህር ኃይል በኦማን አቅራቢያ የሚገኘውን የንግድ መርከብን በተኩስ ማቆሙ የኢራን የማጥቃት አቅም አሁንም ከፍተኛ መሆኑን ያሳያል። በባህሩ ወሽመጥ ውስጥ የተቀበሩ ፈንጂዎችና የኢራን የባህር ጠረፍ መከላከያዎች ለክልሉ ደህንነት ስጋት መሆናቸውን ቀጥለዋል። አሜሪካ በባህር ዳርቻዎች ላይ ያደረሰችው ጥቃት ኢራንን ከመግታት ይልቅ በባህሬንና በኩዌት ላይ በቀል የተሞላባቸው ጥቃቶችን እንድትሰነዝርም አስገድዷታል። በተጨማሪም የኢራን የኒውክሌር ፋሲሊቲዎች በቦምብ መውደማቸውና የተወሰኑ ዩራኒየም ክምችቶች በተለያዩ ፍርስራሾች ውስጥ መቅረታቸው ሌላው ሊነሳ የሚገባው ነጥብ ነው። ኢራን እነዚህን የኒውክሌር ቁሳቁሶች ለማውጣት እየሞከረች ቢሆንም ሂደቱ እጅግ አድካሚና ጊዜ የሚፈጅ ነው። ይህ የኒውክሌር ጉዳይ ለወደፊት በሚኖረው በአጠቃላይ ስምምነት መፍታት አስፈላጊ መሆኑን ሁለቱም ወገኖች ይስማማሉ። ነገር ግን የድርድሩ መጓተትና የአሜሪካው ፕሬዚዳንት ትራምፕ በኢራን የኤሌክትሪክ ኃይል ማመንጫዎች ላይ ተጨማሪ ጥቃት እንደሚሰነዘር ማስፈራራታቸው ግጭቱ በማንኛውም ሰዓት ሊቀጥል እንደሚችል ያሳያል። ኢራን ለድርድር ብትቀመጥም የትኛው የጦር መሳሪያ አቅሟን ለማሳደግና ለመከላከል ያላትን ፍላጎት ግን እንዳልቀነሰችው ይነገራል። ነገር ግን የኢራን ሕዝብ ከ90 ሚሊዮን በላይ መሆኑና ሀገሪቱ ካለችበት የኢኮኖሚ ቀውስ ጋር ጥቃቱ ሀገሪቱ የነበረችበትን ጉዳት እጅግ እንዳባባሰው የአደባባይ ሚስጥር ነው። ሆኖም የኢራን መንግስት የነበረውን የጦር አቅም እንደገና ለማደስና በአስቸጋሪ ሁኔታ ውስጥ እንኳ በቴክኖሎጂ ለመሻሻል የሚያደርገው ጥረት ሊደነቅ የሚገባው እንደሆነ ባለሙያዎች ይናገራሉ። የአሜሪካና የእስራኤል ጥቃት የኢራንን ወታደራዊ መሰረተ ልማት ቢጎዳውም የኢራን ስትራቴጂክ መከላከያ አቅም ግን ፍጹም አልጠፋም። የሳተላይት ምስሎች እንደሚያሳዩት ኢራን በአጭር ጊዜ ውስጥ ተቋማቷን መልሳ ማደስና ማደራጀት መቻሏ በክልሉ ወታደራዊ ስሌት ውስጥ ትልቅ ቦታ አለው። ይህም የጦርነቱን ተለዋዋጭነትና ኢራን በውስጥ አቅሟ ብቻ መታገሏን ያሳያል። ታዲያ አሁን የሚደረገው ድርድርና የኢራን ተወካዮች በዶሃ የሚያደርጉት ንግግር የኢራንን ወታደራዊ አቅምና ለወደፊት አቋሟ ትልቅ ሚና ይጫወታል። ኢራን የደረሰባትን ጉዳት ማስተካከልና የጦርነቱን ተጽዕኖ መቀነስ ብትፈልግም በሌላ በኩል ግን ሉዓላዊነቷንና የጦር መሳሪያ የማምረት መብቷን አሳልፋ ለመስጠት ፈቃደኛ አይደለችም። ይህ ደግሞ በድርድሩ ጠረጴዛ ዙሪያ ትልቅ አለመግባባት እንዲፈጠር አድርጓል። እስራኤል ድርድሩ ባይሳካ እንኳ ወደ ጦርነት ለመመለስ ዝግጁ መሆኗን መግለጿ የድርድሩን ሂደት ከባድ ያደርገዋል። የአሜሪካ የውጭ ፖሊሲ ደግሞ የኢራንን ጥቃት በመግታትና በኢኮኖሚ በመጫን መካከል ሚዛኑን ለመጠበቅ ይሞክራል። በአጠቃላይ የጦርነቱ ውጤት ኢራንን በኢኮኖሚና በወታደራዊ መሰረተ ልማት እጅግ ቢጎዳትም ሀገሪቱ ግን በድሮንና በምድር ውስጥ ሚሳኤል አቅሟ ለቀጣይ ጦርነት ዝግጅት እያደረገች ይገኛል። የኢራን መከላከያ አቅም ከብዙ ውድመት በኋላ በፍጥነት መልሶ መገንባቱ የአሜሪካና የእስራኤልን ጥቃት ውጤታማነት ሙሉ ለሙሉ አሳክቷል ለማለት ያስቸግራል። አሁንም የኢራን የባህር ኃይል በሆርሙዝ የባህር መስመር ያለው ስጋት ቀጥሏል። ይህም የሀገሪቱ የባህርም ሆነ የአየር ኃይል አቅም አሁንም ስጋት መፍጠር እንደሚችል የሚያሳይ ነው። ጦርነቱ ኢራንን ለከፍተኛ የኢኮኖሚና ለወታደራዊ ቀውስ ቢዳርጋትም ሀገሪቱ ግን የጦር አቅሟን ለመገንባት ጥረት እያደረገች እንደሆነ ይታያል። በስተመጨረሻም ግጭቱ በአንድ በኩል ለዲፕሎማሲያዊ ንግግሮች በር ቢከፍትም በሌላ በኩል ደግሞ ለቀጣይ ጦርነት ሰበብ የሚሆኑ በርካታ አጋጣሚዎች አሉ። ኢራን አቅሟን እየገነባች ለድርድር መቅረቧ ለወደፊቱ የአካባቢው የጦርነት ስሌት ማሳያ ይሆናል። አሜሪካና እስራኤል የኢራንን የጦር አቅም ለማዳከም ያደረጉት ጥረት ኢራንን የበለጠ አስተዋይና ለቀጣይ ግጭት ዝግጁ እንዳደረጋት ይታመናል። ኢራን የደረሰባትን ጉዳት ወደፊት የምታስተካክልበት ፍጥነት በቀጣይ ሊፈጠር ለሚችለው ግጭት መሰረት ይሆናታል። አብራችሁን ስለነበራችሁ
እጅግ እናመሰግናለን። በያላችሁበት ሰላም። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቀዋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በ3 አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በ1 ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸጠው በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30 በመቶ ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40 በመቶ የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይም 0987506006 ይደውሉልን። ሜሪት ፕሮፐርቲስ